ሰላም ሰላም ውድ ቻናሌ ቤተሰቦች እንዴት አላችሁ? ደህና ናችሁልኝ ወይ? ሰላም ሁሉ መልካም ሁሉ ሸጋ ነው። ደህና ነኝ እግዚአብሔር ይመስገን። በጣም ጠፍቻለሁ አውቃለሁ። በጣም ተረስቻለሁ፣ ረስታችሁኛል። ያ ባልፈልግም ምንም ማድረግ አይቻልም። ትንሽ የሆኑ ጥላሉ ነገሮች ስለነበሩ ነው። ግን አሁን እግዚአብሔር ከረዳኝ እመለሳለሁ ብዬ አስባለሁ። እንዴት ናችሁ እናንተ? ተናፍቃችኋል። የምር ቤተሰቦች በጣም ናፍቃችሁኛል። አታምኑም እንዴት እንደናፈቃችሁ የእውነት በቃ ረጅሙን ቪዲዮ እስከ መጨረሻ ድረስ ናፍቆቴን እየነገርኳችሁ ብጨርሱ ላይ ደስ ይለኝ ነበር። ግን ዛሬ አንድ ቁም ነገር ላወራ ነው የመጣሁት ወደ እናንተ። ስፔሻሊ አረብ ሀገር ያላችሁ እህቶች እባካችሁን እድሜያችሁን፣ ጊዜያችሁን፣ ላባችሁን፣ ጉልበታችሁን በቃ ዝም ብላችሁ አታባክኑ። እውነት ማለት በጣም እየተጃጃልን ነው። አንዳንዴ ለምንድን ነው ከሀገራችን የተሰደድነው የሚለውን ነገር ግራ እስኪገባኝ ድረስ ነው የምሰማቸው ነገሮች የሚደብሩኝ ማለት ነው። እውነት ለመናገር በጣም ነው የሚያስጠላኝ የምሰማው ነገር። ምክንያቱም እኛ ሰው ሀገር የምንመጣው ቤተሰቦቻችንን፣ ህይወታችንን፣ ሁሉ ነገራችንን እርግፍ አድርገን የሰው ሀገር የምንመጣው ልንቀየር ነው አይደለ? ሰው ለመሆን ፈልገን ነው አይደለ? ነገ ሌላ ህይወት ስለሚኖር ያንን ህይወት ዛሬ ላይ ለመስራት ነው አይደል ሰው ሀገር የምንመጣው። ግን አንዳንዶቻችን አለን ደግሞ በቃ ምንም ያልነቃን ነው የምላችሁ በግልጽ አማርኛ በቃ እንከፍ ሆነን ማለት ነው። እውነት እንዴት ይሄንን ቃል ስጠቀም በጣም ይቅርታ ነው የምጠይቃችሁ። እውነት ከደበራችሁም ይደብራችሁ። ግን ብዙ ገና የሚቀራቸው ልጆች ስላሉ ነው ይሄንን ቪዲዮ የምሰራው እኔ ማለት ትናንትና የሰማሁት ታሪክ እንዴት እንዳስጠላኝ በቃ እንዴ! ሰው ይሄን ያህል እንዴት ነው ጅል የሚሆነው? ይሄን ያህል እንዴት ነው ሰው አላማውን ራሱ ላያቅ የምችለው? እንዴ እኛ ጉልበታችንን ለመገበር ነው እንዴ የምንመጣው? እንዴ እውነት እኔ የሰማሁት ታሪክ ደብሮኛል። አሎ ነው ሰምታችሁ ልትሆኑ ትችላላችሁ እናንተ። ልጅቷ እዚህ ወደ ዱባይ ከመጣች 15 ዓመቷ ነው። ያመጣት ሚስጥሯ ነው፣ በሱ ስም ነው ያለችው። እና ያመጣት የእሷ አሰሪ ከሚስቱ ጋር ይጣላና ሚስቱንና 2 ልጆቹን ትቶ ሰራተኛዋን ትቶ እሱ ቤተሰቦቹ ጋር ይሄዳል ማለት ነው። ይቺ ልጅ ስንት ዓመት ነው ቆየችው እነሱ ጋር? 15 ዓመት አገሯ ሳትገባ 5 ዓመቱን ቤተሰቦቿንም እያወራች ከዛ ደግሞ ደሞዝም እየተከፈላት የ5 ዓመት ማለት የሴትዮዋ ባል ከሚስቱ ጋር እያላ ማለት ነው የነበረው ታይም ነው። 5 ዓመቱ ደሞዝ ይከፈላል። ስልክ የላትም ኖርማሊ፣ እነሱ ያስደውሏታል። ከዛ በኋላ እንደዛ እያደረገች 5 ዓመት ኖረች። ከ5 ዓመት በኋላ እሱ ሚስቱን ሲፈታ ቤተሰቦቹ ጋር ሲሄድ እችን ሰራተኛ ለልጆቹ ትቶ ለሚስቱ ትቶ ሰራተኛዋንም እሷ ጋር ትቶ ሌላ ቤተሰብ ጋር ይሄዳል። እሱ ቤተሰቦቹ ጋር ይሄዳል ማለት ነው። በዛ ሰዓት ምን ታደርጋለች? እቺ አሰሪዋ ደሞዟን ሳትከፍል ለቤተሰቦቿ ስልክ ሳታስደውል ታምናላችሁ? 10 ዓመት ሙሉ ማለት ነው። በእውነት ነው የምላችሁ 10 ዓመት ሙሉ። ይሄ ምን አይነት ድድብና ነው እንዴ? አለን እኮ አለን አይደል እንዴ? አንድ ወር ደሞዛችን 1-3 ቀን ከቀረ እንደዚህ ጭራችን የሚበቅል እኮ አለን። ምክንያቱም ችግራችንን ላባችንን ስለምናውቀው ነው፣ ጉልበታችንን እንዴት ሆነን ያንን ገንዘብ እንደምናገኝ ስለምናውቅ እና እኔ ልጅቷን ሳስባት ለምንድን ነው እንደዚህ አይነት ማለት ምንኛ ነው ሁላ ነው ያልኩት። እኔ እውነቴን ነው የምላችሁ ማለት እንደ ሰው አዝኛለሁ። በእርግጥ ግን ይሄን ያህል ምን አይነት ሰው ብትሆን ነው 10 ዓመት ሙሉ ሰው እንዴት ያለ ደሞዝ ይሰራል? ያውን ቤተሰቦቿን ሳታገኝ ከዛ ልክ 10 ዓመት እንደሰራች ሴትዮዋ ቤት ያለ ምንም ደሞዝ ነው የምላችሁ፣ ያለ ምንድን ነው የሚባለው ቤተሰቦቿን በስልክም ሳታገኝ ከዛ በኋላ እነዚህ ልጆች 2 ልጆቹ ሴትዮዋ ስታሳድጋቸው የነበሩ ልጆቿ አባታችን ጋር ነው የምንሄደው አሉ። አባታችን ጋር ነው መኖር የምንፈልገው በቃን ሲሉ አባታቸው ልጆቹን ሲወስድ እስከነ ሰራተኛዋ ይዞ ይሄዳል ማለት ነው። አስቡ፣ እስከነ ሰራተኛዋ ይዞ ይሄዳል። ይቺ ልጅ ሰውየው ጋር ሄደችና ኢቃማ ቢሮ ከሰሰች። ማንን ነው የምትከሰው? ሴትዮዋን።
ሴትዮዋን ምንድን ብላ የምከሰው 10 ዓመት ሙሉ ደሞዜን አልከፈለችኝም፣ ሰው ደሞዝ እንዲሰጠኝ እፈልጋለሁ ብላ ትላቸዋለች አይደል? ከዛ ቢሮ ምን ይላል ሲያይ ይቃማው አልተሰራም። የቃማ ማለት አሮኑ በእናንተ ሌላ እንትን ካሉ አላውቅም፣ የስራ ፍቃድ ማለት ነው። የስራ ፍቃድ አልተሰራም እና የስራ ፍቃድ ሳይኖርሽ ብትከሽ ህገወጥ ተብለሽ አንቺ ነሽ ጭራሽ ሌላ ወንጀል ውስጥ የምትገቢውና መጀመሪያ የስራ ፍቃድሽ ይሰራልሽ፣ ቃማሽ ይሰራልሽ ብሎ ሲሏት ቢሮዎች ሰውየው ምን ይላታል? በቃ የስራ ፍቃድሽን አሰራውና ከዛ እኔ ራሴ እመሰክርልሻለሁ፣ እኔ ራሴ እከስልሻለሁ። ምክንያቱም እኔ መጀመሪያ ላይ እኔ እሷን ስተዋት ላንቺ ለደሞዝሽ ለልጆቼ ተቆራጭ የማደርገው ብር አለ፣ እኔ ባንቺ ስም ለሷ ብር ሰጥቻለሁ፣ ሰው እከስልሻለሁ እኔ ራሴ ይላታል። ግን በዛ ማንን ያደርጋታል? እሷ ራሷ በሰራችበት ገንዘብ የመኖሪያ ፍቃዷን የስራ ፍቃዷን ያሰራላታል። የ4 ወር ደሞዝ 1,000 ድርሃም አይ ቲንክ ይመስለኛል። ከዛ ወደ 4,000 ድርሃም ምናምን የእሷን የ4 ወር ደሞዟን ቆርጦ ያሰራላታል ማለት ነው። የዛ ሁሉ አመት አስቡ እንግዲህ። ከዛ በኋላ እቺ ልጅ አሁንም በቃ እሺ ደሞዜን ስጠኝ፣ ልክ 5 ወር ሲሞላት እሺ ደሞዜን ስጠኝ፣ እኔም ደሞዝ ቤተሰቦችን ማግኘት እፈልጋለሁ፣ ደሞዜ በስነ ስርዓት እንዲከፈለኝ እፈልጋለሁ ምናምን ስትለው እሺ ዛሬ እሺ ነገ እስኪ ከነገ ወዲያ ይላል። ከዛ ልጅቷ በቃ አልፈልግም ደሞዜ ካልሰጠኝ አልሰራም ምናምን ትለዋለች። ስትለው ምን ይላታል? እዛ 10 ዓመት ሙሉ ያለ ደሞዝ አይደል እንደ ይሰራሽው ምንድነው አሁን እኔ ጋር ስትመጪ ደሞዝ ብለሽ ምጨቀጭቅኝ? እንደውም አልሰጥሽም ይላታል። እንደውም ምን አደረግ አልሰጥሽም። አስቡት እስቲ በእውነት እስኪ እንደ ሰውኛ አስቡት። አሁን ኧረ እኔ ነደድኩ እግዚአብሔርን እንዴት እንደተቃጠልኩ ልነግራችሁ አልችልም። ከዛ እቺ ልጅ ቢሮ ትሄድና ሰው ይወጥ ከዛ ምን ይላል? ጭራሽ ይደበድባታል። አጠይቅኝ ደሞዝሽን ይልና ድብድብ ያደርጋታል ልጅቷ ማለት ነው። ከዛ በኋላ እቺ ልጅ ተነስታ ያዙ ልቀቁኝ ብላ ትጮሃለች፣ ለፖሊስ ትደውላለች። እዛ ሰፈሯ ይሄ ከዛ ባለ ሰውየው ቤት ከሄደች በኋላ አይ ቲንክ ይመስለኛል ስልክም ያዘች፣ ተገዛላት። ቤተሰቦቿንም ከረጅም ዓመት በኋላ ደውላ አገኘች። ደህና ነኝ ምናምን አለች። በጣም አዘነው ቤተሰቦቿ። በቃ ምንም አንፈልግም፣ አንቺን ብቻ ነው የምንጠብቀው፣ ሳንሞት መተሽን እያሉ ጨቀጭቋታለች። ከዛ አሁን እቺ ልጅ የዛኔ ሰውየው ሲደበድባት ውትልና ፖሊስ ትጠራለች፣ ትደውላለች ለፖሊስ። ለአክስቷ ልጆች እዛ አካባቢ አሉ መሰለኝ፣ ለእነሱም ትደውልና ይመጣሉ፣ ያስመልጧታል ልጅቷ ማለት ነው። ከዛ ልጅቷ ክስ ምንድነው ፋይል ትከፍትበታለች፣ ትከሰዋለች። ሰውየውን ስትከሰው ምን ብላ ነው የምትከሳው? ብር የ10 ዓመት ደሞዝ አልተከፈለኝም፣ ሲቀጥል ደግሞ ምንድነው የሚባለው ደብድቡኛል ብላ ትከሰዋለች ሰውየው። በዛ መሀል ሰውየው ምን ቢል ነው ጥሩ ማለት በቃ አንዱን ክስ አንሻሏት። ሰውየው አዝኖልሽ የፓስፖርትሽን ምናምን እንዲያመጣልሽ የእሱን ክስ አቅሊለትና አንዱን ክስ አንሺ ሲሏት ምን ታደርጋለች? ደበደበኝ የሚለውን ታነሳና የ10 ዓመት ደሞዝ ተይዟል ይከፈለኝ ምናምን ትላለች። አሁን እዛኛው ፍርድ ቤቱ እንትኑን ይዞታል፣ ምንድነው ፋይሉን ይዞታል። ከዛ ሰውየው ምን ይላል? ከፍዬሻለሁ፣ ምንም አይነት ደሞዝ የለም እኔ ጋር፣ እንደውም ንብረት ሰርቀሽ ስልኬን ሰርቀሽ ሄደሻል ብዬ ከስሻለሁ፣ ምን ታመጫለሽ? አያችሁ አይደል ጋይስ? በቃ ድሃ ስትሆኑ ፍትህ አታገኙ እባካችሁ በእግዚአብሔር። በቃ ቢያንስ ስትመጡ የሰው ሀገር ስትመጡ ሌላው ቢቀር እንደው የምታገኙት ጓደኛ ምናምን እንኳን እንዲየነቃ ባይኖር ሶሻል ሚዲያ ዝም ብላችሁ እዩ፣ ስሙ፣ የሚወራውን ስሙ። እንደዚህ አይነት ድድብና እኔ ከዛስ ትላንትና ምን ይባላል? እቺ ቢሮዎች እንደዚህ ብዙ ስለ ህጉ የሚያውቁ ልጆችን እንደዚህ ስታማክር ምን ቢባል ነው ጥሩ? ቢሮ ሊያስከፍል የሚችለው የአንድ ወር የአንድ ዓመት ደሞዝ ብቻ ነው። ከአንድ ዓመት በላይ ተጠያቂ አይደለም፣ ቢሮ ተጠያቂ አይደለም። ምክንያቱም አንድ ወር ካልተከፈለሽ ኦኬ፣ አንድ ወር 2 ወር ከዛ በላይ በሄደ ቁጥር አንቺ ቶሎ ብለሽ ኢንፎርም ማድረግ አለብሽ ለቢሮ ማለት ነው። እና ከአንድ ዓመት በላይ ያልተሰጠ ደሞዝ ቢሮ እንደማይመለከት ነው ልጅቷ እንግዲህ የሰማችሁ ማለት ነው።
አስቡ እስኪ ይሄ ሁሉ ልፋት፣ ይሄ ሁሉ ስቃይ ገደል ገብቶ በስተመጨረሻ ይሄን ሁሉ 2 ዓመት እንደዛ የተፈጠረው ምንድነው በ15 ዓመት የሰራችው ሰውየው ቤት ነው። ከዛ ተጣልታ ምናምን ስትል 1 ዓመት ቆይታለች ከሰውየው ጋር 4 ወር ደሞዟን ወስዶ እንትኗን ኢቃማዋን ሲያሰራለት ከዛ በኋላ ደግሞ በክስ ምናምን ተብሎ 1 ዓመት ሙሉ ቆይታለች። አሁን ልጅቷ 17 ዓመት ኖርማሊ ሆኗታል። የሷ ሀገር ግን ምንም የላት። አሁን ይሄ የማጥፋት ነው። ማን ነው የሚከሰሰው? ማን ነው የሚጠየቀው? ወይኔ ኧረ ተው ግን ተው፣ ባካችሁ ተው፣ በእናታችሁ ንቁ፣ ግን ተው፣ እንደዚህ ነፈዛችሁ ሁኑ። በእውነት በቃ ወይኔ በጣም ተናድጃለሁ። እውነት ዛሬ በጣም ተናድጃለሁ። ቤተሰቦች ይቅርታ፣ እውነት ስሜታዊ ሆኜ ስላወራውና እባካችሁ ሰዎች ተጠንቀቁ፣ ተጠንቀቁ። ላባችሁን፣ ድካማችሁን በቃ ምን አንድ ቀን አትፍቀዱ። እውነት